አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ያረቢ የዘንድሮ ክረምት የአረብ ሀገር የዘንድሮ ክረምት ይህን ሰረብ ክለዋል። ያረቢ እንዴት ደስ እንደሚል ያለነው ኢትዮጵያ ነው ወይ የአረብ ሀገር ነው? ያአላህ 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 ደስ እንደሚል እንዴት ናችሁ? ሰላም ናችሁ ወይ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። እቺ ተመር ትልቅ ናት፣ ግን ለምን እንደማታመጣ ተመር እንጃ። አሰሪዬን ለምንድነው ተመር ማታመጣው? ተመር ለምንድነው ማይመጣላት ስላት ማለት ነው አልተዘወጀችም አለችኝ። ታውቃላችሁ፣ ተመርም መጋባት አለባቸው ማለት ነው። ቆይታለች፣ ግን የለም ተመር የላትም። ምን እንደሆነ እንጃ። የአላህ የአላህ የረቢ ደስ 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 እንደሚል እንዴት ናችሁ? በያላችሁበት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እንዴት ናችሁ? ስራ አልሐምዱሊላህ እኔ ጋ ሁሉ ነገር ሰላም ነው። የዘንድሮ የሳውዲ ክረምት የአረብ ሀገር ክረምት ኢትዮጵያን አስመስሎታል ሀገሩን። ኢትዮጵያ አስመስሎታል። እንዴት ናችሁ? በያላችሁበት ሰላም ሁኑ። ባሌ ደግሞ ተከራይቶ ነው የሚኖረው። የልጆቼንም ወጪ ሆነ አሁን አዲስ አበባ ላይ ባለው የስራ ሁኔታ ባለቤቴ ስራ የለውም። የእሱንም ወጪ ሙሉ ለሙሉ የሚሸፍነው እኔ ነኝ። የቤተሰቦቿንም ማለት ነው። ልጆቿ ቤተሰቦቿ ጋር ስለሆኑ ያው ቤተሰቦቿንም ትረዳለች ማለት ነው። እና አሁን ላይ አመት ከ9 ወር ሙሉ ብር የለኝም። ምንም ያጠራቀምኩት ያስቀምጡት ለእኔ የምለው ነገር የለም። እና አሁን ኮንትራቴን ስጨርስ ወደ ሀገር መግባት ነው የምፈልገው። ባሌ ግን እንዳታስቢ ብሎኛል። ወደ ሀገር እንድገባ አይፈልግም በጭራሽ። ሁለት እህቶቹ ከአረብ ልጆች አሏቸው፣ ሁለቱም ማለት ነው። በጣም ስሙት እና በዛ ጊዜ የቆየ ታሪክ ነው። ልጆች አሏቸው። መሬት ገዝተው አዲስ አበባ ላይ ቤት ሰርተዋሉ። ሁለት እህቶቹ አንድ ላይ ተጋግዘው ማለት ነው። ሁለቱም ከአረብ ልጅ አላቸው። እንድታስተውሉ የምፈልገው ነገር እና እነሱ ቤት እንኳን ገዝተዋሉ። አዲስ አበባ ላይ ቤት የሚያክል ነገር ሰርተዋሉ፣ ቤት ገዝተዋሉ። እና አንቺ መኪና እንኳን ሳትገዢ ልትመጪ ነው ወይ ብሎ ይለኛል። እና በጣም ነው የሚሰድበኝ፣ የሚያንቋሽሸኝ። በጣም በቃ መቋቋም አቅቶኛል። እኔ ግን ከዚህ ኮንትራቴን ከጨረስኩ በኋላ ምንም አይነት ጊዜና ቀን ጨምሬ መስራት አልችልም። ድካሙ ሊገለኝ ነው ብላለች ማለት ነው። አስቡት። እህቶቹ ሽጠው ነው ቤት የሰሩት። ገባችሁ አይደለ? እና እያወቀ ሚስቱን እያወቀዳት ነው ለእንደዚህ አይነት ነገር ማለት ነው። አሁን እኮ አፉን አውጥቶ በቀጥታ ተኚ እያለች ነው።
በቀጥታ ማለት ነው። ሽጪና መኪና ግዢልኝ እያለሽ ነው። ባለጌ ሲጀመር ይሄ ባለጌ ነው፣ ወንድ አይደለም። እግዚአብሔርን ወንድ ልጅ ሚስቱን አይደለም እንድትተኛ የሆነ ወንድ እንኳን ቀና ብሎ ሲያየት ይቀናል። ይሄ ደደብ። ለማንኛውም ከእንደዚህ አይነት ነገር ራስሽን አርቂ። ሌላ ምንም ነገር ማድረግ አትችይም። አንቺ እፎይ በይ፣ ለራስሽ ገንዘብ ያዥ፣ የምታገኝበት አጋጣሚ ካለ ማለት ነው። ገንዘብ ይዘሽ እሱን እኔ ምን ብዬ እና እሱ እንደምመክርሽ አላውቅም። እግዚአብሔርን ይሄ ደደብ ጭቃ። ለማንኛውም ይሄ አይጠቅምሽ ማሬ። ነገ ህይወትም ቢሆን ወንድ አይደለም ይሄ። አንቺ እየሄድሽ ከወንድ ጋር እየተኛሽ ከአረብ ጋርም ከምን ጋርም ኢትዮጵያም ከገባሽ በኋላ ከሀበሻም ጋር እንኳን እየተኛሽ ብር ብታመጪና ብታበይ ብታጠጪው ደስ ይለዋል። እና ይሄ አይሆንም፣ አይሆንም፣ አይሆንም። የኔ እናት በኢየሱስ ይኸውላችሁ እንደዚህ ነው ኢትዮጵያ ያሉ ወንዶች፣ እባካችሁን በቃ የራሳችሁን ሆኖ የራሳችሁን ኖሮ አስተካክሉ። መጨረሻችን እንዴ ነው ወይ ከሀገር ለመውጣት ወጥተናል። በቃ ጠንከር ብሎ መስራት ነው። መጨረሻችን እንደዚህ ነው። እከሌ እንዲህ ሰርታለች፣ አንቺ እንዲህ ካልሰራሽ ብንታመም ምን ብንል ምንም የማይመስላችሁ እዚህ ሞተን ራሱ ሬሳችን ብር ሆኖ ቢገባላቸው በጣም ነው ደስ የሚላቸው። እና ይሄውላችሁ በዚህ ቪዲዮ ምን ትማራላችሁ? ይሄ ቪዲዮ ብዙ ነገር ያስተምራችኋል። በተለይ ኮንትራት ቤት የምትመጡ የኮንትራት ቤት ያላችሁ ልጆች በቃ ወይ አካውንት አውጥታችሁ መምጣት ወይንም ደግሞ በቃ በራሳችሁን እንትን የምታቋቋሙበት ነገር ማለት ነው። ባል እስከ ብር ድረስ ነው ከሀገር ከወጣሽ። ስለዚህ ና በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።